ሰላም እንዴናችሁ ስለመጣችሁ አመሰግናለሁ ዛሬ የምንማማረው አምሯችን 12 ባህሪያት እንዲኖሩት ማድረግና 12 ባህሪያት አላብሰን ህይወታችን የተሻለ ማድረግ እንችላለን ይህንን ሐሳብ የወሰድኩት ከኔቪል ጎዳርድ መጽሐፍ ሲሆን እሱም ስለ 12ቱ ደቀ መዛሙርት የሚያወራበት ፓርት አለ እነዛን የእያንዳንዱን ደቀ መዛሙርት የተሰጣቸውን ባህሪያት ወይም ደግሞ ተግባራት እንዴት ወደ ራሳችን ወደ ህይወታችን አምጥተን እንጠቀምበታለን ዛሬ ከስምዖን ወይም ደግሞ ከጴጥሮስ ባህሪያት ተነስተን እንጀምራለን ማለት ነው የመጀመሪያውን 12 በዚህ መንገድ 12 ቪዲዮ ወይም ደግሞ 12 ፕሮግራም አዘጋጅቼ 12ቱን ባህሪያት ዘርዝሬ አስረዳችኋለሁ እንዴት እንደምትጠቀሙበት እኛ የሰው ልጆች ስንባል ኮንሽስነስ ምንለው ንቃተ ህሊና ምንለው ንቁ የሆነውን ያምሯችን ክፍል እንዲሁም ደግሞ ድብቁ የሆነውን ከድብቁ ጀርባ ደግሞ ያለው ንቁ ያልሆነውን ያምሯችን ክፍል አቅፎ የሚይዝ ትልቅ የሆነ ማማ ወይም ጉልላት አለ ወደዛ ወደ ኮንሽስነሳችን አሊያም ደግሞ ወደ ሰብኮንሽስ ማይንዳችንና ወደ ድብቁ አእምሮ የሚገባውን ማንኛውም ነገር ስምዖን መጠበቅ መቻል አለበት ቁልፉ ለስምዖን ነው የተሰጠው ቁልፉ ለማን ነው ለጴጥሮስ ነው የተሰጠው መስማት አለበት ነገር ግን ወደ ኮንሽስነስ አልፎ ሄዶ በትዝብት እንዲያየው እንዲታዘበው ሪአክት እንዳያደርግ ሶሊድ እንዲሆን አለት እንዲሆን ነው የተሰጠው ስራው ምንድነው አለት እንዲሆን በምንም ነገር እንዳይናወጽ እንዳይፈራ እንዳይጠራጠር እምነቱን እንዳይሸረሸር ክህደት እንዳይፈጽም ሁሉ ጊዜ ምንድነው አቋም ያለው እንዲሆን ነው የተነገረውም የተሰጠው ስለዚህ ዛሬ የምንማማረው ስለምንድነው ስለመስማትና እምነት ስለማሳደር መስማትና እምነት ማሳደር ዝም ብሎ ማዳመጥ ዝም ብሎ የሚገባና የሚወጣው ነገር ብቻ ያዳመጡ ሪአክት ማድረግ አይደለም መስማት ከሰሙ በኋላ ደግሞ ወደ ኮንሽስነስ ወይም ደግሞ ወደ ንቃተ ህሊናችን መልክቱ እንዲሄድ አድርገን መታዘብ ዶክተር ስቲቭ ፒተርስ የሚባል ሰው በጻፈው መጽሐፍ ቺምፕ ፓራዶክስ በሚለው መጽሐፉ ምን ይላል አምሯችን 3 ክፍል አለ 3 ክፍል አንደኛው ሂዩመን ምንለው ወይም ደግሞ ኮንሽስ የምንለው ያምሯችን ክፍል አለ አናላይዝ የሚያደርገው ወይም ደግሞ የሚተነትነው የሚያብራራው ሎጂካል የሆነው ወይም ደግሞ በአመንክዮ በምክንያት የሚያምነው ያምሯችን ክፍል አለ ከዛ ሲቀጥል ደግሞ ሴንሲቲቭ የሆነው በስሜቶች የተሞላው ኢሞሽናል የሆነው ሰብኮንሽስ የምንለው ከዛፍ የሚዘለው ከሐሳብ የሚዘለው ሰብጀክቲቭ የሆነው የማያዳለው የሰጣችሁትን ነገር ይዞ የሚሮጠው ሙዝ ከሰጣችሁት ሙዝ ይዞ የሚሮጠው መጫወቻም ከሰጣችሁት መጫወቻ ይዞ የሚሮጠው ኤኒቲንግ የዘራችሁበትን ሁሉ የሚያበቅለው ያምሯችን ክፍል ደግሞ አለ ሰብኮንሽስ የምንለው ወይም ደግሞ ማንኪ የምንለው ጦጣው ያምሮ ክፍል አለ ከዛ ሲቀጥል ደግሞ ሐሳቦቻችን ሀቢቶቻችን ልማዶቻችን እያንዳንዱ ነገር ደግሞ ምንወሽቅበትና ምናስቀምጥበት ደግሞ ሚስጥራዊ የሆነ ኪስ ቦታ አለ እሱ ደግሞ አንኮንሽስ የሆነው ወይም ደግሞ ንቁ ያልሆነው ያምሯችን ክፍል ነው ይሄን ሁሉ ግን ተቀልሎ የሚይዘው ደግሞ ኮንሽስነስ አለ በጣም ወደ ፈጣሪያችን እንድንጠጋ የሚረዳ በጣም በትልቁ እንድናስብ ዋይዝ እንድንሆን ኢንቱዊቲቭ እንድንሆን የሚረዳ ያምሯችን ክፍል አለ ያ ያምሯችን ክፍል ቻርጅ እንዲወስድና ኃላፊነቱን ወስዶ እንዲመራ እንፍቀድለት ነው ያንን ለማድረግ አዳምጡ ለመመለስ አትቸኩሉ ለመናገር ከመቸኮል ይልቅ ለማዳመጥ የፈጠናችሁ የቸኮላችሁ ሁኑ ነው የሚለው አይደል ስለዚህ ለማዳመጥ የቸኮላችሁ ነው አዳማጭ ሁኑ በማዳመጥ ውስጥ ብዙ ፍሩት ወይም ብዙ ፍራፍሬ ብዙ ፍሬ መገኘት ስለሚችል ብዙ ውጤት ማምጣት ስለሚችል በራስ መተማመን ይኖራችሁ ነው ይሄንን የተሰጠው እያንዳንዱ ወደ ሰብኮንሽስ ማይንዳችን ወይም ደግሞ ወደ ድብቁ አእምሯችን ኢምፕረስ የተደረገው ነገር ከውጭ የመጣው ከራሳችንም አእምሮ ሊሆን ይችላል ከኮንሽስ ማይንዳችን ወይ ከንቁ አእምሯችን ክፍል አሊያም ደግሞ ከዛም አልፎ ከሰው ከውጭ ከተለያየ ቦታ ከኤንቫይሮንመንት በዙሪያችን ካለው ኤንቫይሮንመንት ወይም ከባቢያችን የሚመጣው ኢምፕሬሽን በኋላ ምን እንደሚሆነው ኤክስፕሬሽን ነው የሚሆነው የተረገጠው ነገር እንዲሁም ደግሞ ያስደመመን ነገር ምን ይሆናል ይገለጻል ውጤት ይዞ ይመጣል ስጋ ለብሶ እናገኘዋለን ስለዚህ ያንን ነገር ሁሉ ጊዜ ቆም ብለን ማስተዋል መቻል አለብን ቆም ብለን ማዳመጥ መቻል አለብን ጦጣውን ያምሮን ክፍል ዶክተር ስቲቭ ምን ይላል ጦጣውን ያምሯችን ክፍል በሶስት አይነት መንገድ ልንይዘው እንችላለን አንደኛው ማለማመድ ምንድነው እናለማመደው ሳይለንትሊ ቁጭ ብለን የሚያወራውን የሚያወጣውን የሚያወርደውን የሚያመላልሰውን ነገር በመታዘብ ምንም ሪአክት ባለማድረግ ለጴጥሮስ የተሰጠው ይሄን ነው ሪአክት እንዳያደርግ ነው እንዲጠብቅና ፊልተር ያደርግን እንዲያሳልፋቸው ነው ከዛስ ሁለተኛው ደግሞ ቦክስ ውስጥ አፍኖ ማስቀመጥ ወይ መርገጥ ነው በራስ መተማመን እንዳይኖረን ተጠራጣሪ እንድንሆን ተሸናፊ እንድንሆን ኮንፊደንሳችን አጥተን ህይወታችን ሚዝረብል እንድንሆን ነው የሚያደርገን ለምን ተሸናፊ የሆነ የደቀቀ ጦጣ ስለሚሆን ማለት ነው ከዛ ደግሞ ሶስተኛው አማራጭ ምንድነው በየጊዜው ሪአክት ማድረግና ሙዝ መስጠት ነው ለዛ ጦጣ
ያ ይገባል ነው አብሶሉትሊ ነው ሶ የመጀመሪያው አማራጭ ምንድነው ትሬን ማድረግ ነው ልክ እዚህ ጋርም ለጴጥሮስ የተሰጠው ስራ ምንድነው ኢምፕረስ የተደረገው ነገር ኤክስፕረስ ስለሚደረግ ምንድነው ኢምፕረስ የሚያደርገው ሁሉን ነገር ሪአክት አታርግ ሪአክት መደረግ ላለበት ነገር ብቻ ነው ሪአክት የሚደረገው ምንድነው የሚለው ኦነረብል የሆኑ የተከበሩ ዲግኒፋይድ የሆኑ ጎብኚዎች ብቻ ናቸው ወደ ቤት እንዲገቡ ወይም ወደ ኮንሽስነስ እንዲገቡ መፍቀድ ያለብህ ተብሎ ነው የተሰጠው ሐላፊነት የመንግስተ ሰማያትን ቁልፍ ሰጥቻለሁ ነው የተባለው አይደል የመንግስተ ሰማያትን ቁልፍ የተቀበለው ጴጥሮስ ምን አይነት ባህሪ ነው ያለው መርምሮ የሚያስገባው እሱ ነው መርማሪው እሱ ነው የሚፈታው እሱ ነው የሚታሰረው የሚያስረው እሱ ነው እያንዳንዳችን የኛ ኮንሽስ ማይንድ ምን አይነት ስራ መስራት አለበት የጴጥሮስን ባህሪ ሊይዝ ይገባል ምንድነው እሱ ማዳመጥ ምንድነው እሱ በራስ መተማመን ነገሮችን አጥርቶ ማሳለፍ የሚታሰረውን አስሮ ማስቀረት የሚፈታውን ፈቶ ማሳለፍ ከዛስ ዲግኒፋይድ የሆኑ ወይም ደግሞ ክብር ያላቸው ግርማ ሞገስ ያላቸው እንግዶች ወደ ቤት እንዲገቡ እነሱ ብቻ እንዲፈቅድላቸው ነው የተነገረው በምንም አይነት መልኩ ይላል ከኮንሽስነስ ምንም ነገር ልደብቁ አትችሉ ያ ቃል ኮንሽስነሳችሁ አሁን እኔ ያወራኋችሁ አፋችሁን ዝግ ታርጋችሁ ምንም ነገር ሳትናገሩ ምንም ነገር አፋችሁ ሳይንቀሳቀስ ከውስጥ መላሳችሁ ሳይንቀሳቀስ 1 2 3 4 5 ብላችሁ ጥሩ ብዬ 1 2 3 4 5 ብላችሁ ከውስጥ ተራላችሁ ያንን ግን ድምጽ የጠራችሁትን ነገር ኢቭን ምስል ሁሉ የሚሰጥላችሁ የራሳችሁ ኮንሽስነስ አለ ንቃተ ህሊናችኋል ከኮንሽስነሳችሁ የሚደበቅ ነገር የለም ኢን ሪያሊቲ በስፒሪቹዋሊቲ እንኳን ምንወስደው ከፈጣሪ የሚደበቅ ነገር የለም ነው አይደለም ተደብቃችሁ ብትጸልዩ ተደብቃችሁ የሆነ ነገር ብታደርጉ ተደብቃችሁ ራሳችሁን ብትዋሹ ብትሰርቁ ሁሉም ነገር ግልጽ ነው ኮንሽስነሳችሁን ማዋሸት ትችላላችሁ ኖ ሰብኮንሽስ ማይንዳችሁን ማዋሸት ትችላላችሁ ኖ ኮንሽስ ማይንዳችሁን ወይ ንቁ ያምሮውን ክፍል ማዋሸት ትችላላችሁ ኖ አትችሉም ስለዚህ የሚደበቅ ምንም ነገር የለም ስምዖንም ወይም ደግሞ ጴጥሮስም ትክክለኛ ደቀ መዛሙር እንደሆነ ስለተረዳ ፈጣሪ ስሙ ሁሉ ተቀየረለት ምን ተብሎ ጴጥሮስ ተብሎ ተቀየረለት ምን ሆነ ከዛ በኋላ የማይንቀሳቀሰው አለቱ ተብሎ ተነገረው ስሙ ተቀየረለት አይደል አለት ሆነ ኦኬ አሁን ከዛ ምንድነው እኛ ምንወስደው ምንማረው የጴጥሮስን አለትነት እኛ እንዴት አድርገን ነው ምንወስደው የማይንቀሳቀስ የማይበረግግ የማይደነግጥ ነገሮችን እያየ ማስተዋል የተሞላበት ሰው መሆን ማቻል ማለት ነው አእምሮአችን በተለይ ኮንሽስ ማይንዳችን ጠባቂው አእምሮአችን ክፍል የመንግስተ ሰማያት ወይም ደግሞ የቤታችን የመንግስቱ ቁልፍ የያዘው ማን ጴጥሮስ ነው የጴጥሮስ ባህሪ ምንድነው መስማት እና አለት መሆን ልበ ሙሉ መሆን ደንዳና መሆን ነገሮችን ማስተዋል መቻል ነው ከዛም ውጭ የሚቀረውን አስቀርቶ ውስጥ የሚገባውን ማስገባት ማለት ነው ስሙ ተቀየረለት ወደ ምን አለት እንዲሆን የመሰረት ድንጋይ እንዲሆን ፋውንዴሽን እንዲሆን ስሙ ተቀየረለት የማይንቀሳቀስ ሆነ ትልቅ ክብር ተሰጠው እኛም ከፍ ወደ ዓለማማል እንሄድ ምንችለው የሆነ ነገር በተፈሳ ቁጥር ምን ደነግጥ ከሆነ የሆነ ነገር በተባለ ቁጥር ሁሉን ነገር ገደል ምን ከተው ከሆነ ትንሿን ነገር ይዘን እዛ ላይ ቤንዚል ያርከፈከፍን ቤታችንም የጎረቤት ቤትም የቤተሰብ ቤትም እንዳለ አገር ምናቃጠል ከሆነ ምንድነው በምንም አይነት መልኩ ስኬትን ምናጣጥም ደስታን ምናጣጥም ሰዎች ልንሆን አንችልም ለምን አለት አይደለንም አሸዋ ላይ የተገነባ ቤት ነው ያለን አለት ላይ የተገነባ መሰረቱ የማይናወጥ የተረጋጋ በራስ መተማመን ያለው የጴጥሮስ ባህሪ ያለን ወይ ነው ጥያቄ ከእምነት አንፃር ብቻ ትዩት ጋይስ ይህንን ነገር እኔ ኮንሴፕቱን ላስረዳችሁ የምፈልገው ከእምነት ወይም ከሃይማኖት አንፃር ብቻ እንድታዩት አይደለም ትምርቱ በጣም ጽሁፍ ድንቅ ስለሆነ ለያንዳንዱ የሰው ልጅ ስለሚጠቀም ስለማምን ነው ይሄንን ትምርት ይዤላችሁ የመጣው ለአከ እንደላከ አእምሮውን ምን ማድረግ አለበት መመርመር አለበት እንዴት ነው ማስበው እንዴት ነው ነገሮችን ማየው እንዴት ነው ነገሮችን መቀበለው ከማን ነው መሰማው ከማን ነው የሰማውትን ነገር በምን መንገድ ነው ኢንተርፕሬት ማደርገው የትኛው ነው የተመረዘ ሜሴጅ ወይ መልእክት የትኛው ነው የተስተካከለ መልእክት የትኛው ነው ቀና ነገር ይዞ ወደኔ የሚመጣው ያ ሁሉ ነገር የመመርመር ኃላፊነት የማን ነው የኔ ነው ካልመረመርኩት አሸዋ ላይ የተገነባ ቤት ነው ይፈርሳል ትንሽ የነፋስ ሲመጣ ቻው ነው ስንቶቻችሁ ናችሁ እዚህ ሶሻል ሚዲያ ላይ ቁጭ ብላችሁ የሆነ ነገር ማታቁት ሰው በተናገረ ቁጥር ቤታችሁ ፈርሶ መታገኙ የሆነ ነገር እዚህ ጋር የሆኑ መጣው ባልና ሚስት ምናምን ተጣልተው የሆነ ነገር ብታዩ ሄደሽ ባልሽ ጋር መተጣዩ ስንትሽ ነሽ ሄደ ሚስት ጋር መተጣለው ስንት ነው በፖለቲካ እንትና ሰደበኝ እንትና ሲሳደብ ሰማውት እንትና እንዲሆነ ምናምን ብለ ቤት ልጆች ላይ ምጮህ ስንት ነው ዋይ ቢኮዝ እንደ ጴጥሮስ የጸና አእምሮ የለም አእምሮህ ምንድነው የላሸቀ ነው ከምን አንፃር ነው የላሸቀ ማለት ኮንፊደንስ የለህም ሁሉ ነገር ከራስ ጋር ነው የምታያይዘው
ሰፋ አርገ ማየት አትችልም ካንተ ጋር የሚገናኘውና የማይገናኘውን አታቅም መቆጣጠር የምትችለውና የማትችለውን አታቅም ዝም ብለህ በዘፈቀደ ነው የምትሄደው ባይ ዲፎልት ነው የምትንቀሳቀሰው ከዛ ምንድነው ልክ እንደ ቦይ ውሃ በዚህ ሲጎትቱ በዛ ትሄዳለህ በዚህ ሲጎትቱ በዛ ትሄዳለህ በዛ ሲጎትቱ ዛሬ እንትና ተጣሉ ዛሬ በዚህ ወጣ ዛሬ በዚህ ወረደ ስትባል በየቦታው ስትጎተት ትውላታለህ አንቺንም እንደዛው 5000 10000 ሰው ቁጭ ብሎ ስድብ ሲያዳምጡ ነው ቀኑን አበላሽቶ ከዛስ ተናድጄው አልኩኝ ጨጓራዬን አመመኝ ከዛስ እንቅልፍም ቢያለኝ ከዛስ ስራ መስራት አልቻልኩም ከዛስ ገንዘብ ቸገረኝ ከዛስ ትታመማለህ ከዛስ አዋጡልኝ ገንዘብ ትላለህ ይሄ ሁሉ ከሚሆን ግን የተሰጠህን እጹብ ድንቅ የሆነ አእምሮ የተሰጠሽን እጹብ ድንቅ የሆነ አእምሮ መጠቀም ትችላለህ ማንንም ሰው የሚከለክልሽ የለም ሁሉም ነገር ምንድነው በፈቃዳችሁ በእጃችሁ ስር ነው ያለው ፈቃዱ ተሰጥቶናል እንዴት አድርገን እንደምንጠቀምበት ጴጥሮስ የተሰጠውን ነገር ስለተጠቀመ ስሙን እንኳን ተቀየረለት አለት ነህ መሰረት ድንጋይ ነህ ተብሎ ስሙ ተቀየረለት ስምህ እንዲቀየርልህ ስምሽ እንዲቀየርልሽ ከፍ ወዳለ ቦታ እንድትሄድ ከፈለክ አእምሮህ የመጀመሪያው ስቴፕ ምንድነው አለት መሆን አለ የሰማው ነገር በሙሉ ሪአክት የሚደረግበት አይደለም የሰማሽው ነገር በሙሉ ሪአክት የሚደረግበት ነገር አይደለም ቆም ብለህ አስብ ቆም ብለሽ አስቢ ስንት አመት የገነባችሁትን ህይወት ያፈረሳችሁ እንዳላችሁ አቃለሁ ስለዚህ በማስተዋል የተሞላችሁ ሁኑ ይሄ የጴጥሮስ ባህሪ በቀላሉ በጉቦ ሊጭበረበር የሚችል ወይም ደግሞ በጉልበት ሊፈተን የሚችል ነገር አይደለም ላከ ስለዚህ ነገር ለምንድነው ማትናገረው ላከ በዚህ በኩል እንደዚህ ማት ትረስሚ መናገር እችላለሁ መናገር ስለማልችል አይደለም ነገር ግን ሳምንት ሁለት ሳምንት እንኳን አትቆዩም ስትጣሉ እዛ ቶፒክ ላይ ሳምንት ራሱ በጣም ረጅም ቀን ብትንትናችሁ ሲወጣ አንድ ግሩፕ ላይ ተሰባስባችሁ እንኳን አንድ ኮዝ ላይ ለመሆን አንድ ሳምንት ራሱ በጣም ረጅም ጊዜ ነውልና የውሻ ልክፍት ያለብን ነው ምን መስለው በጉቦ የተሞላነን በጥቅማ ጥቅም የተሞላነን ምንድነው የሚገቡት ጎብኞች ወደ ቤት የሚገቡት ጎብኞች ምንድነው የተባለው ለጴጥሮስ የሚገቡት ጎብኞች የተከበሩ ግርማ ሞገስ ያላቸው ስርዓት ያላቸው የታመኑ ይሁኑ መልካም ይሁኑ ዝም ብሎ ሁሉ ነገር እንዳይገባ ተባለ አይደል ልክ እንደዛ ሁሉ ጴጥሮስ ደግሞ ምንድነው ብራይብ የሚደረግ አይደለም ጉቦ ተከፍሎ የሚገባበት ቤት አይደለም የጴጥሮስ ቤት የናንተ አምሮኮ በቀላሉ ኮርስ ይደረጋል ወይም ደግሞ ተገዶ እጃችሁን ተጠምዝዛችሁ ሰው ይገባበታል ከዛ ሳንዴ ከተከፈተ እንዳለ ህዝቡ ነው የሚገባበት ቤታችሁን አደባባይ ወጣችሁ አይደል እንዴ የትዳራችሁን የቤታችሁን ሚስጥር አውጥታችሁ ለህዝቡ ሁሉ ስትነዙ የምትሉት እንዴ የሆነ አንዳንዶቻችሁ እኮ ሐኪም ያዘዘላችሁ ሁሉ ነው የምትመስሉት እኮ ምክንያቱም ይሄ የተከበረ ቤት ነው እዚህ ውስጥ መግባትና መውጣት ያለበት ማን እንደሆነ ለዩ እዚህ የተከበረ ቤት ስንት ቆሻሻ ነው ስታስገቡ የምትሉት ለዛውም በቆሻሻ ማጠራቀሚያ መኪና አምጥተው አይደል እንደሚደፉባችሁ ንቃችሁ ማለፍ አትችሉም አይታችሁ ስቃችሁ ማለፍ አትችሉም እኔ እኮ ቁጭ ስላንዳንዴ ስክሮል አደርጋለሁ ስክሮል ሳደርግ እኮ ሲሰዳደቡ ሲረካከዙ የሆነ ነገር ያለው ኢፍ ኢሪቴት ሊያደርገኝ የሚችል አይነት ነገር ከሆነ እንኳን ብሎክ አድርጊያቸው ይላሉ ችግር የለውም ደግሜ ማየት አይተበቅብኝም ምክንያቱም ወርዛ ያደርግማ የኔ ውድ የሆነ ጉልበት የኔ ውድ የሆነ አእምሮ የኔ ውድ የሆነ ጊዜ ወርዛ ያደርግም ያንተም እንደዛው ያንቺም እንደዛው የእያንዳንዳችን ጊዜ ጉልበት አእምሮ እኩል ተመሳሳይ ነው ግን አንዳንዶቻችን ርካሽ ነው ብለን ወሮረናል አንዳንዶቻችን ደግሞ በጣም ውድ ነው ኖ you cannot go this way thank you እዛው ባላችሁ በሰላም ነው ሰልፊሽነት አይደለም ሰልፍ ላብ ነው ራስን መውደድ ራስን ማክበር ነው ስለዚህ ልክ ጴጥሮስ ሲያዳምጥ የሚያዳምጥበትን መንገድ ለአእምሮአችን እናላብሰው አእምሮአችን ምንድነው እናላብሰው የሚገባ የጴጥሮስን የማዳመጥ ጥበብና ብልሃት በራስ መተማመን አለትነት ወይም ደግሞ ጠንካራነት ያንን ልናላብሰው ይገባል በምንም አይነት መልኩ ንቁ የአእምሮአችን ክፍል ምንድነው ብራይብ ሊደረግ አይገባም ሊደለል አይገባም ሊዋሽ አይገባም ቢዋሽም እንኳን አስፈንጥሮ መላክ መቻል አለበት ይሄንን ማስተካከል የኛ ግዴታ ነው ኢቭን እኔ የሚለው የክርስቶስን መገለጫ እንኳን ጴጥሮስ ነው የገለጸው አይደለም እኔ አያም የሚለው በደንብ አንደርስታንድ ያደረገው እኔ የሚለው ዲስክራይብ ሲያደርገው ሲገልጸው ማለት ነው ልክ እንደዛ ሁሉ ደግሞ የኛን አእምሮ ማንነታችን ፍላጎታችን ምኞታችን ሁሉን ነገር ሊገልጽ የሚችል መስሚያ ሊኖረን ይገባል ሊገልጽ የሚችል ንቁ የአእምሮ ክፍል ሊኖረን ይገባል የአእምሮ ክፍላችን ያብዛኞቻችን ምንድነው የተሰበረ አጥር ነው ማንንም ነው ዝም ብሎ ዘሎ የሚገባበት በርግዶት ገብቶ እንደፈለገ ነው ሲረግጠን የሚውለው ስለዚህ ያንን ማስተካከል የኛ
ግዴታችን ነው። ቅድም እንዳልኳችሁ የእግዚአብሔርን መንግስት ቁልፍ ተሰጥቶታል ይላል አይደል? ኦኬ ኮንሽስነሳችን ወይም ደግሞ ንቃተ ህሊናችን እኛ የእግዚአብሔር ማደሪያ ነን። እንግዲህ መጽሐፉ የሚለው እሱ ነው አይደል? የእግዚአብሔር ማደሪያ ነን። ኦኬ የእግዚአብሔር ማደሪያ የሆነውን ቤት ቁልፍ ጴጥሮስ ተረክቧል። ጴጥሮስ ማን ነው? ጆሮአችን ነው። ጆሮአችን ነው። 12ቱን ደቀ መዛሙርት ባህሪያት ነው ማስተምራችሁ ብያችኋል። አንደኛው ሂሪንግ ወይም ደግሞ ሊስኒንግ ወይም ማዳመጥ፣ በራስ መተማመን ነው። ባለን ነገር መተማመን ነው። ስለዚህ ያንን የምንሰማበትን መንገድ ማስተካከል ስንጀምር የሚገባና የሚወጣው ከኛ ጋር የሚያዝና የማይያዘውን መለየት ስንችል ያኔ ቁልፉ በስነ ስርዓት መስራት ጀመረ ማለት ነው። እግዚአብሔር ቤተ መቅደስ ወይም የእግዚአብሔር ቤተ መቅደስ የሚገነባበት አለት መሰረት እንደሆነ ተነግሮታል፣ ተገልጾለታል ይላል። ተገልጾለታል። አለት እሱ ነው። አለቱ እሱ ነው። አሁን ከዛም ባለፈ ደግሞ አያም ክራይስት የሚለውን ወይም ደግሞ እኔ የእግዚአብሔር ልጅ ነኝ፣ እኔ እግዚአብሔር ነኝ የሚለውን የክርስቶስን መገለጽ ሲገልጽ ምንም ከኔ በቀር አዳኝ የለም የሚለውን ሲገልጽ በህይወታችን እያንዳንዳችን ማለት ነው እያንዳንዳችን ሚኒ የሆነን የእግዚአብሔር መገለጫዎች ነን። የእግዚአብሔር ድንቅ ጥበብ መገለጫዎች ነን። እንደ ሃይማኖታችሁ እንደምታምኑበት መንገድ መውሰድ ትችላላችሁ። የፈጣሪያችን መገለጫዎች ነን ሁላችን። የፈጣሪ መገለጫ እስከሆንን ድረስ በአምሳሉ በፈጣሪ አምሳል እንደተፈጠረን ሁሉ ከአእምሯችን ውስጥ ማለት ነው የሚገባና የሚወጣውን ከለየን በኋላ ቤተ መቅደሱ ናችሁ የሚለውን ግንዛቤ ወስደን አለቱን መሰረቱን ምንገነባው በጆሮአችን። ጆሮአችን ውስጥ የሚገባውን ነገር እንለይ። አንዳንዶቻችሁ ጆሮአችሁ ውስጥ የሚገባው ነገር ትንሽ የሆነ ያለቻችሁን ቁስል ምናምን የሚያክላችሁ ከሆነ እውነት ይመስላችሁና በዛ ውስጥ ትሰምጡና ከዛ በኋላ እንዴት ብዬ ልውጣ እዚህ ጭቃ ውስጥ ገብቼ ምናምን ትላላችሁ። አንዳንዶቻችሁ ደግሞ ሾኩንም ካካውንም ሁሉንም ነገር ታስገቡና እንዲህ ያደረጉኝ እኮ ያላችሁ ኃላፊነት እንኳን አትወስዱም። ራሳችሁ እነዛን ሰዎች እንዳስገባችሁ አሽቀንጥራችሁ ማስወጣት ስለማትችሉ ማለት። ስለዚህ የጴጥሮስ የመስማት ተሰጥኦ፣ የጴጥሮስ በራስ መተማመን ተሰጥኦ፣ የጴጥሮስ አለትነት እኛ አእምሮ ላይ ማደር ይችላል። ያንን ለማድረግ ግን ጆሮአችን ምንድነው ንቁ መሆን አለበት። አሁን እኔ የምናገረውን ነገር እኮ ለእናንተ የማይመጥን ለእናንተ የማይሆን ነገር ሆኖ ከተሰማችሁ ኦኬ ቻው ብላችሁ መሄድ አለባችሁ። የሆነ ቦታ ኔጌቲቭ ነገር ልትሰሙ ትችላላችሁ፣ ታዳምጣላችሁ፣ ሪአክት አታርጉ። ቅድም እንዳልኳችሁ ኮንሽስነሳችን አለ፣ ንቃተ ህሊናችን ጉልላቱ አለ ብያችኋል አይደል? ንቃተ ህሊናችን ኃላፊነቱን ይወስዳል። ምኑን ነው ኃላፊነቱን ይወስድ? ቀጥታ የሰማችሁት ነገር ጦጣው ተቀብሎ የራሱ አርጎ ኡኡቴ ከማለቱ በፊት ምንድነው ንቃተ ህሊናችሁ እንዲወስደውና ጀጅ እንዲያደርገው ፍቀዱ። ጀስት ዝም ብላችሁ ቁጭ ብላችሁ ይዩት። የሚያናዳችሁ ነገር ካለ ጀስት ቴክ ስሞል ብሬክ። ከሶሻል ሚዲያው ሊሆን ይችላል፣ ከስልኩ ሊሆን ይችላል፣ ከሁሉም ነገር ጀስት ብሬክ ውሰዱ። ተረጋጉና አዳምጡት። ራሳችሁን ስታዳምጡት መፍትሄውን ስለምታገኙት ማለት ነው። እንዴት ሰላም እንደምታገኙ፣ እንዴት ህይወታችሁ እጹብ ድንቅ እንደሚሆን። ህይወት በፈተና የተሞላ ነው። ባይዘው አልጋ ባልጋ ነው፣ ሁሉም ነገር ፐርፌክት ነው እያልኳችሁ አይደለም። ላይፍ ኢዝ ኤ ስኩል፣ ትምህርት ቤት ነው። እዚህ ፔንፉል የሆነ ዓለም ውስጥ ስንኖር ፔን የሚመጣውን ፔን መጋፈጥ አለብን። ስንጋፈጠው ግን ሪአክት በማድረግ አይደለም። we have to learn how to make sure like ጦጣው የሚመጣውን ነገር ተቀብሎ ኦ እያለ ሲሮጥ አብረን ዝም ብለን ማየት ነው እንጂ ያለብን ኦኬ ጦጣውን ካሙዝ በመናደድ፣ ጦጣውን ካሙዝ በማልቀስ፣ ጦጣውን ካሙዝ ወሬ በማውራት፣ ጦጣውን ካሙዝ እንዲህ ያደረገኝ ያልና አደባባይ ላይ ስንዘባረቅ ከመሆን ማለት ነው። ስለዚህ በዛ መንገድ የጴጥሮስን የመስማት ተሰጥኦ እኛ አእምሮ ላይ እናሳድር። በራስ መተማመናችን ይጨምራል፣ ኮንፊደንሳችን ይጨምራል። ምንም ነገር አይበግረንም፣ ምንም ነገር አያስደነግጠንም። ምንም ነገር ጉቦ ምናምን የሚያታልለን ነገር የለም። ምንም ነገር ፎርስ አድርጎ ገፍቶን የሚገባ ነገር የለም። አለት ነው ምን ሆነው ከዛ የራሳችን ህይወት ምን ሆናለን? መሰረት ጣልንለት ማለት ነው። ለዛውም የአለት መሰረት፣ ያሸዋ አይደለም፣ የአለት መሰረት። በዚህ መንገድ መጠቀም እንችላለን። የመጀመሪያው የመልካም አእምሮ የመጀመሪያው ባህሪ በ12ቱ ደቀ መዛሙርት መሰረት ይህን ይመስላል። በቀጣይ ደግሞ ሌሎቹን አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ